የፍቅር ህይወት ልብ ወለዶች ላይ እንደሰማን ወይም ደግሞ ፊልሞች ላይ እንደምናየው አይደለም። በእውኑ ዓለም ያለው በተለይ ደግሞ በዚህ ዘመን ያለው የፍቅር ህይወት ከዚህ ከአርቱ ዓለም ስራዎች በጣም በብዙ ነገሩ ይራቀ ነው። ፊልሞች ላይ ወይም ደግሞ እነዚህ አርት ስራዎች ላይ ጥንዶች ከተፋቀሩ ብቻ አብሮ ለመኖር በቂያቸው ነው ተብሎ ነው የሚታሰብ ወይም ደግሞ የዚህ አይነት ትምህርት ነው የሚተላለፈው። ግን ደግሞ እውነታው እሱ አይደለም። ጥንዶች ከመፋቀር ባለፈ አብሮ ለመኖር ሲያስቡ ወይም ደግሞ አብሮ ለመቀጠል ሲያስቡ ብዙ ነገሮች ላይ መጣጣም ይኖርባቸዋል። ከነዚህ ነገሮች በተጨማሪ ቤተሰባዊ ጉዳዮችን፣ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን፣ ስነ ልቦናዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን ምናምን ማለፍ እነዚህን ባሪየሮች ኦቨርካም ማድረግ ይኖርባቸዋል። እነዚህን ቻሌንጆች ማለፍ እስካልቻሉ ድረስ ምንም ያህል ቢፋቀሩ ምንም ያህል ቢዋደዱ አብሮ መኖራቸውን እርግጠኛ መሆን አይችሉም። ስለዚህ ጤነኛ የፍቅር ህይወት ለመመስረት መፈቃቀር ብቻውን በቂ አይደለም ማለት ነው። ብዙዎቻችን ከምንሰራቸው ስህተቶች አንዱ ይሄ ነው። ከራሳችን አልፈን የሆነ ሰው አሻግረን እንመለከትና ያ ሰው ከተመቸን ሌላው ነገሩ ምንም ቢሆን ሌላው ነገሯ ምንም ቢሆን በራሴ መልክ በራሴ አምሳለ ቀርጻታለሁ ወይም ደግሞ እንደምፈልገው አድርጓለሁ ብለን ያን ማድረግ ቀላል ነው ብለን ወደ ፍቅር እንገባለን። በእንደዚህ አይነት ሐሳብ ነው ብዙ ጊዜ ወደ ፍቅር የምንገባው። ግን ደግሞ በጣም የሚያሳዝነው ይሄው ታክቲክ መልሶኛ ላይ ባክፋየር ሲያደርግ እንመለከታለን። የፍቅር ህይወት ውስጥ ልንሰራ ከምንችላቸው ስህተቶች ትልቁ ምን መሰላችሁ? የሆነን ሰው ስለቀረብኩት ብቻ ወደምፈልገው አይነት ማንነት ልቀይረው ይችላል ብሎ ማሰብ ነው። ስለዚህ እዚህ ላይ በጭራሽ ልትሸወዱ አይገባም። ከዚህ በተጨማሪ ደግሞ በዛሬው ትምህርታችን የፍቅር ህይወት ውስጥ ያሉ አንዳንድ መራር እውነቶችን እንመለከታለን። ስለዚህ የመጀመሪያው ቴክስት መደራረግ ብቻውን ፍቅር አይደለም። ይሄ የመጀመሪያው ልትጡት የሚገባ አንድ መራር እውነታ ነው። ብዙ የርቀት ፍቅር ውስጥ ያሉ ሰዎች ከሚሸወዱባቸው ነገሮች ደግሞ የመጀመሪያውና ዋነኛው ወይም ደግሞ ትልቁ ብለን የምንለው ይሄ ነው። የሆነ ሰው ሁልጊዜም ቴክስት በማድረግ ብቻ ኮሙኒኬት ሊያደርጋችሁ ከፈለገ ሁልጊዜም ስለመገናኘት በአካል ስለመታየት ምናምን ፕላን የማያደርግ ከሆነ ያ ሰው ቴክስት የሚደራረግ ወይም ደግሞ ያቺ ሴት ቴክስት የምትደራረገው ከእናንተ ጋር ብቻ እንዳልሆነ እርግጠኛ ልትሆኑ ይገባል። እንደውም እንደዚህ አይነት ሁኔታው ስትሆኑ ያ ሰው እንደ ጊዜ መግደያ ወይም ደግሞ እንደ መደበሪያ ያያያችሁ ሊሆን የሚችልበት እድል እንዳለ ልታስቡ ይገባል። ሁለተኛው ጠንካራ ስራ የፍቅር ህይወት ውስጥ መልሶ ይከፍላችኋል። ይሄ አንድ ሌላ መራራቅ ነው። የፍቅር ህይወት ጸጥ ረጭ ዝግ ብሎ የሚፈስ ወንዝ አይደለም። ውስጡ በጣም ብዙ ግጭት፣ በጣም ብዙ አለመግባባት፣ በጣም ብዙ መውጣት መውረድ ያለው ነገር ነው። ስለዚህ ብዙ ስራ ይፈልጋል ማለት ነው። አንዳንዴም ያ ስራ ከባድ ስራ ሊሆን ይችላል ወይም ደግሞ ላንወጣው የምንችለው አይነት ስራ መስሎ ሊሰማን ይችላል። ምን እያልኳችሁ ነው? የፍቅር ህይወት ውስጥ ስትገቡ የራሳችሁን የፍቅር አጋራችሁን ባህሪ በሚገባ ልትፈትሹ በሚገባ ልትመረምሩ ይገባል። ብዙ ነገሮች ላይ ሰጥቶ የመቀበል ፕሪንሲፕል ልትተገብሩ ይገባል። ስትሳሳቱ ስህተታችሁን ልታምኑ ይገባል። ያለምንም ቅድመ ሁኔታ ያለምንም ማስተባበያ ስህተቶቻችሁ ማመን ይኖርባችኋል። ይሄ ደግሞ ቀላል ወይም ደግሞ ማንም ሰው ሊያደርገው የሚችለው ነገር አይደለም። ስለዚህ የፍቅር ህይወት ውስጥ ጠንካራ ስራ ይግድ ነው ማለት ነው። እነዚህን ስራዎች መስራት የምንችል ከሆነ እነዚህን ነገሮች በትክክል መወጣት የምንችል ከሆነ ደግሞ የሰመረ የፍቅር ህይወት ይኖረናል ማለት ነው። ስለዚህ ጠንካራ ስራ መልሶ ከሚከፍልባቸው ኤሪያስ አንዱ የፍቅር ህይወት ነው ማለት ነው። ሶስተኛው ሁሉም የፍቅር ህይወት አንድ አይነት አይደለም። ይኸውላችሁ እዚህ ጋር አንድ ምሳሌ ብቻ ሰጥቻችሁ ልለፍ። የሆኑ ሰዎች ከትምህርት ቤት ጀምሮ ፍቅረኛቸው የነበሩ ሰዎችን ስላገቡና ከነዛው ሰዎች ጋር እስከ እድሜ ልክ ወይም ደግሞ እስከ መቃብር ድረስ አብረው ስለቆዩ ተመሳሳይ ነገር የእናንተ ህይወት ውስጥ ማፕል ያደርጋል ወይም ደግሞ ሀፕን ያደርጋል ማለት አይደለም። እንደነዚህ ነገሮች የሆነ ሰዓት የሆነ ጊዜ የሆነ ሰው ላይፍ ውስጥ ሀፕን አድርገው ሊሆን ይችላል። እነዛ በጣም ደሳስ የሚሉ አይነት ነገሮች ግዴታ የእናንተ ላይፍ ውስጥ ሀፕን ሊያደርጉ የሚችሉበት እድል በጣም ጠባብ ነው። ለምን? የሁላችንም የፍቅር ህይወት አካሄድ ወይም ደግሞ ፍሰቱ የተለያየ ስለሆነ ማለት ነው። ስለዚህ በጣም ፋንታሳይዝድ የሆኑ አይነት የፍቅር ህይወቶችን እኔም ጋር ሀፕን እስኪያደርጉ ጠብቃለሁ ብሎ ማለት የስተት ሁሉ ስተት ነው የሚሆነው ማለት ነው። በተለይ ደግሞ በዚህ ዘመን የዚህ አይነት ነገር ሀፕን የማድረጉ ነገር በጣም ከባድ ነው። ምክንያቱም በአሁን ዘመን የፍቅር ህይወትን ዲስትራክት የሚያደርጉ ነገሮች ከምናስበው በላይ እየበዙ ስለሆነ ማለት ነው። የፍቅር ህይወት የሚባለው ነገር ከሰው ሰው የተለያየ እንደሆነ ከቤት የተለያየ እንደሆነ ሶሻል ሚዲያ ላይ የምናያቸው ወይም ደግሞ የምንቀናባቸውን አይነት ጥንዶች ህይወት እኛ ጋር ሀፕን ላይ ያደርግ እንደሚችል ልንረዳ ይገባል። አራተኛው ማንም ሰው ፐርፌክት አይደለም ወይም ደግሞ ማንም ሰው ፍጹም አይደለም። የፍቅር ህይወት ውስጥ ልታውቁ ከሚገባችሁ በጣም መራር ከሚባሉ ሐቆች አንዱ ይሄ ነው። የፍቅር ህይወት ከጀመራችሁ በኋላ የፍቅር አጋራችሁ ምን ያህል ኢምፐርፌክት እንደሆነ ምን ያህል ኢምፐርፌክት እንደሆነች ማየት መገንዘብ የምትጀምሩበት ጊዜ ነው ይሄ ጊዜ። ስለዚህ እዚህ ጋር የፍቅር ህይወታችሁን አጽንታችሁ መቀጠል የምትፈልጉ ከሆነ ሁለት መሰረታዊ ነገሮች ልታደርጉ ይገባል። የመጀመሪያው ማንም ሰው ፍጹም እንዳልሆነ መረዳት ይኖርባችኋል። ወይም ደግሞ አሁን ያለውን የፍቅር አጋራችሁን ወይም ደግሞ አሁን ያለችውን የፍቅር አጋራችሁን ትታችሁ ሌላ ሰው ጋር ብትሄዱ እዛም ሰው ጋር የሆኑ አይነት ክፍተቶች ልታገኙ እንደምትችሉ ሳይሆን እንደምታገኙ እርግጠኛ ልትሆኑ ይገባል። ሁለተኛው
የፍቅር አጋራችሁን ጉድለቶች በጥበብ መሙላት ትችላላችሁ ወይ? ይህን ጥያቄ ራሳችሁ ልትጠይቁ ይገባል። ደን ለዚህ ጥያቄ መልሳችሁ አዎ መሙላት እችላለሁ የሚያሰኝ ከሆነ ወይም ደግሞ እንደዛ ከሆነ መልሳችሁ የፍቅር ህይወታችሁ እንደጸና መቀጠል ይችላል። ይህንን እውነታ ማትቀበሉ ከሆነ ፐርፌክት የሚባል አይነት የፍቅር ህይወት እፈልጋለሁ ብላችሁ የምትሉ ከሆነ ግን እድሜ ዘመናችሁን ተንከራታችሁ ወይም ደግሞ ፈላጊ ሆናችሁ የምትቀሩት። ምክንያቱም ከጉድለት ወይም ደግሞ ከእንከን የጸዳ ማንም ሰው በዚህ ምድር ላይ ስለሌለ ማለት ነው። አምስተኛው አንድን ሰው 100% ልታውቁት አትችሉም። አቹነታ እየመራችሁን ብትሆን ልትጧት ይገባል። የፍቅር አጋራችሁን ምንም ያህል ብትወዱት ወይም ደግሞ ብትወዷት፣ ምንም ያህል ብታምናችሁ ወይም ደግሞ እነሱ መልሶ ቢያምናችሁ፣ ምንም ያህል ነገሮችን አንደባበቅም ብላችሁ ብታስቡ አንድ እውነታ ግን በፍጹም ሊጠፋባችሁ ወይም ደግሞ ልትረሱ አይገባም። ይሄ ምንድነው? 100% የፍቅር አጋራችሁን በፍጹም ልታውቁ አትችሉም። ሰዎችን 100% የማወቅ ጸጋ በረከት ስላልተሰጠን ማለት ነው። ወይም ደግሞ የነገሯችሁ ነገር በሙሉ የሆኑትን ነው ማለት አይደለም። ስለዚህ የሚሻለው ነገር ምንድነው? ማሰብ ያለባችሁ ወይም ደግሞ መረዳት ያለባችሁ ነገር ምንድነው? አንድን ሰው 100% ልታውቁት አትችሉም። የፍቅር አጋራችሁን ብቻ አይደለም ወይም ደግሞ ይሄኛውን የፍቅር አጋራችሁን ወይም ደግሞ እቺኛውን የፍቅር አጋራችሁን ብቻ ሳይሆን ሌላም ሰው ወዴታችሁ ቢመጣ ያንንም ሰው 100% እንደማታውቁት ወይም ልታውቁት እንደማትችሉ እርግጠኛ ልትሆኑ ይሄን ልትረዱ ይገባል። ይሄ አንዱ መራራቅ ነው የፍቅር ህይወት ውስጥ። ስድስተኛው ደስታ የሚመነጨው ከውስጥ ነው። ደስታችሁ በፍጹም የሌሎች ሰዎች እጅ ውስጥ ሊወድቅ አይገባም። ኦር ደግሞ ወደ ፍቅር ውስጥ ገባ ደስተኛ ሆናሉ በሚል የስተት ትምህርት በፍጹም ልትወሰዱ አይገባም። እንደዚህ አይነት ሚስቴክ እንዳሰሩ ልትጠነቀቁ ይገባል። መጀመሪያ ላይ በራሳችሁም ቢሆንም ደስተኛ ካልሆናችሁ ምንም አይነት የፍቅር ህይወት ውስጥ ብትገቡ ደስተኛ ልትሆኑ አትችሉም። ስለዚህ በተቻላችሁ መጠን ደስታችሁ የሚመነጨው ከውስጥ እንደሆነ የፍቅር አጋሪ ደስተኛ አላደረገኝም ብላችሁ ሌላ ደስተኛ የሚያደርገኝ የፍቅር አጋር አገኛለሁ በሚል አይነት ሐሳብ ውስጥ በፍጹም መግባት አይኖርባችሁ ማለት ነው። ስለዚህ የፍቅር ህይወት ውስጥ ልታውቁ ልትረዱ ከሚገቡ እውነታዎች አንዱ ይሄ ነው። ደስታ የሚመነጨው ከውስጥ ነው። እነዚህ ነገሮች ብቻ አይደሉም። ከነዚህ ነገሮች በተጨማሪ ሁሉም ሰው ትንሽ የራስ ወዳድነት የምትባል ነገር እንዳለችበት፣ አንዳንድ የማስጠንቀቂያ ምልክቶችን ችላ ማለት እንደሌለባችሁ፣ ነገሮች ሊለዋወጡ እንደሚችሉ፣ የፍቅር አጋራችሁ ልቧ ወይም ልቡ ሊሸፍት እንደሚችል፣ እነዚህ ነገሮች የፍቅር ህይወት ውስጥ ሊመጡ ሊያጋጥሙ እንደሚችሉ ሁልጊዜም ልታውቁ ይገባል። የፍቅር ህይወት በመፋቀር ብቻ እንደማይጸና፣ መከባበር፣ ጓደኝነት መፍጠር፣ መተሳሰብ፣ መረዳዳት፣ መተማመን እንደነዚህ ነገሮች እንደሚያስፈልጉ፣ ምንም ነገር ዘላለማዊ እንዳልሆነ፣ አንድ ቀን የፍቅር ህይወታችሁ ባላሰባችሁት መልኩ ሊቋረጥ እንደሚችል ወይም ደግሞ እናንተ ምንም ያህል እንዳይቋረጥ ጥረት ብታደርጉ የፍቅር አጋራችሁ ካልፈለገ እንደሚቋረጥ ልታውቁ ይገባል። አንዳንድ ጊዜ ትቶ መሄድ የሚባለው ነገር መፍትሄ ሊሆን እንደሚችል ልታስቡ ይገባል። እልፍ ስትሉ እልፍ ሊገኝ እንደሚችል፣ እነዚህ ነገሮች በሙሉ የፍቅር ህይወት ውስጥ ልታውቋቸው ልትረዷቸው የሚገቡ መራራቆች ናቸው ማለት ነው። ይሄ ብቻ አይደለም። የፍቅር ህይወታችሁ ውስጥ ወይም ደግሞ የፍቅር ህይወት በመጀመራችሁ ልትጎዱ እንደምትችሉ ራሱ ልታውቁ ይገባል።